ሶሊያና አክስቷን አኮረፈቻት። ምክንያቱም እህትና እናቴን ለምን እንዲት ያለሽ ያለ ስራቸውስ ለምን ታነሻቸዋለሽ እያለቻት ትገኛለች። አዜብም እንግዲህ ሰርክ አዲስን ጨርቋን አስጥዬ አሳብዳታለሁ እያለች ነው። ፋንትሽ ይሄንን ነገር ሰምታም እጅግ ደንግጣለች። ኮማንደሩም አሁን ላይ የልጄ ቅጣት ይበቃል፣ ስለዚህ ከክላሷ ወጥታ እንደፈለገች መኖር ትችላለች። ይሄንንም ቅጣት ስለቀጣኋት እጅግ ጸጸቱን አልቻልኩትም ብሎ ለሀዜብ ሲነግራትም ሀዜብም እጅግ ደንግጣ እጅግ ተናዳበት እሷም በረንዳ ላይ አኩርፋው ቆማ እሱም እንግዲህ እያናገራት ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የትዕግስት ቻናል ተከታታዮች ፋሚሊዎቼ እንደምንከረማችሁ። እነሆ ተወዳጁን የፋንትሽ መጨረሻ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። እስከ መጨረሻው በትህትና ተከታተሉኝ ስል እጋብዛችኋለሁ። እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ፓንዶራም ፌስቡክ እየች ባለችበት ሰዓት ይሄንን ጊዜ ናሆምን ታየዋለች። ወይኔ ይሄ ልጅ ምነው የዛለታ በስርዓት አውርቼው ቢሆን ኖሮ አይ ፓንዶራ ስንት ነገር ተበላሻለች ብላ ራሷን ትጠይቃለች። በዚህ አጋጣሚ እንግዲህ በር ስታንኳኳም ያልሰማቻት ፋንትሽ ጁስ ይዛላት ወደ እሷ ክላስ በሩን ከፍታ ስትገባ እሷም ትጮህባታለች። አንቺ ሴትዮ በር ማንኳኳት የሚባል ነገር አልለመደብሽም ወይ? በር የሌለው ቤት ነው ወይ የኖርሽው? ብላ ትላታለች። እሷም አረ ፓንዶራ እኔ እኮ ሳንኳኳ አልሰማሽኝም፣ ስለዚህ ለዛ ነው ዝም ብዬ እየገባሁት ትላታለች። እሷም እንግዲህ ጁሱን መሬት ላስቀምጠው ወይስ ይጋል አድርገው ስትላት አንቺ አናቴ ላይ አስቀምጩ ብላ እንግዲህ ጊዜ ስትጮህባትም እሷም ጁሱን ይዛ ልታስቀምጥ ስትል በዚህ አጋጣሚ እንግዲህ ስልኳ ስክሪን ላይ የናሆሙን ፎቶ ታየዋለች። እጅግ ነበር እየደነገጠችው፣ ምክንያቱም ሰዎቹ በጣም አደገኛ ስለሆኑ ለልጇ ፈርታ ሰግታም እሷም እጅግ ደንግጣ እንግዲህ በሚገርም ሁኔታ እየተንቀጠቀጠች ነበረ። ጁሱን እንግዲህ አንተና ላይ እየደፋችባት ፓንዶራም ጁሱ በመደፋቱ እጅግ ነበር እየተናደደችው። አመነጫጭቃትም ከዛ እንድትወጣ አድርጋታለች። እሷም ቀጥ ብላ እንግዲህ ወዲያው የፍሬንድ ሪኩዌስት ትልክለታለች ናሆምም ወዲያው ይቀበላታል ጓደኝነቷን። ከዛም እንግዲህ ማውራት ነው የጀመሩት። እያወሩ እያለ የት ነው የምታውቂኝ ብሎ ሲላትም እሱ አላቅህም ትለዋለች። ግን እሱ ደግሞ እንደሚያውቃት የማያውቅሽ መሰለኝ፣ እናም ወይም ደግሞ ከሰው ጋር ተመሳስለሽብኝ ሊሆን ይችላል፣ ነገር ግን እኔ ባለትዳር ነኝ ብሎ ይላታል። ይሄንን ጊዜ እሷ ባጠየቀ ትለዋለች። እናም ሚስትክ እንግዲህ እድለኛ ናት ብላ ጽፋ ከአንድም ሶስት የተደልተዋለች። ምክንያቱም ያንን ለማለት ትንሽም የያዛት ትመስላለች። ናሆምም ራስሽ እንተዋወቅ ብለሽኝ ትኮሪያለሽ ወይ ብሎ ስልኩን ያስቀምጥና መጠጡን ይጠጣል። ይሄንን ጊዜ እሷም ለምንድን ነው የማይመልስልኝ? ፓንዶራ ምን እየሆንሽ ነው? ልጁ እኮ ባለትዳር ነው፣ ራስሽን እያጨናነቅሽ ነው ብላ እንግዲህ ራሷን ለማረጋጋት ትሞክራለች። ፋንትሽ ይሄንን ጊዜ ያየችውን ነገር በጣም ማመን አቅቷት እንግዲህ ኪችን ውስጥ ቆማ ይቺ ከይሲ ልጅ ምን እንዴት አገኘችው? የባለትዳር ወንድን እንዴት ስክሪኗ ላይ ፎቶውን ታደርጋለች ብላ እንግዲህ እጅግ ተጨናንቃ ነው የምትገኘው። በዚህ አጋጣሚ እንግዲህ ሶሊያና አክስቷ ውጪ ለመዝናናት ይዛት ወጥታ ነበር። ነገር ግን አንዳንድ ነገሮችን ስትነግራት እሷ ያው በሙሉ ልቧ እናቷንና እህቷን ስለምታምን አክስቷን አሁን ላይ ብዙም እየተረዳቻት አይደለም። እናም እሷም እንግዲህ ምን ሆነሽ ነው ሶልዬ ብላ ትላታለች። እንግዲህ በጣም ተናዳ ወደ ክችን እንግዲህ ፋንትሽ ጋር ነበር እየሄደችው። ፋንትሽም እቺ አክስቴ እኔ መልካም መስላኝ ከሷን ተከትዬ ልታዝናናኝ ነው ብዬ በወጣ እሷ ግን ስለ እህቴና ስለ እናቴ መጥፎ ነገር ነው የምትናገረው። እናም እህቴና እናቴ ያሉት እውነትም ትክክል ናቸው፣ አክስቴ ጥሩ ሰው አይደለችም ትላለች። ፋንትሽም ደግሞ ስለ አክስትሽ ከሆነ የምትናገሪው ትንሽ ተረጋጊ፣ ምክንያቱም አንቺ እዚህ ቤት እየተፈጠረ ያለውን ነገር ምንም ነገር የምታውቂው ነገር የለም ብላ ትላታለች። እንዴ ፋንትሽ አንቺም እናትሽና እህትሽ ጥሩ አይደሉም እያልሽኝ ነው ወይ ብላ ትላታለች። እሷም እንደዛ ማለቴ አይደለም
ይሄንን ጊዜ አዜብ ወደ ኪችን ትመጣለች። አዜብም ስትመጣ እንግዲህ ፋንትሽ እጅግ ተደነግጥና ቆይ በቃ ስራ አለኝ ብላ ጥላቸው ትሄዳለች። እሷም ሶልዬ ዛሬ አክስትሽ በደንቡ አዝናናቸሽ አይደለም ወይ ብላ ትላታለች። አክስቴ ምናልባት እናንተ ያላችሁን ነገር ትክክል ልትሆኑ ትችላላችሁ፣ ምክንያቱም አክስቴ ጥሩ ሰው አይደለችም ብላ ትላለች። ይህን ጊዜ አዜብ በጣም ትደነግጥና ስለኛ ምን የነገረችሽ ነገር አለ ወይ ብላ ትጠይቃታለች። እንግዲህ ኮማንደሩም ውጪ ቆሞ እህቱን እየጠበቃት ነበረ። እሱም እንዴት ነው ልጄን ሶሊያናን በደንቡ አዝናናሻት አይደለም ወይ ብሎ ሲላትም ባክ ተጣልተን ነው የተለያየ ነው ትለዋለች። ይሄም ማለት አስቀይመሻት ሊሆን ይችላል ብሎ ሲጠይቃትም ምን ነው አሁን ደግሞ ለልጅክ ተቆርቋሪ ሆንክ እንዴ ብላ ትጠይቀዋለች። እሱም ደግሞ ምን ታውቂያለሽ፣ እኔ በቤተሰቦቼ ምንም አይነት ነገር እንደማልደራደር ጠንቅቀሽ ታውቂያለሽ። ለዚህ ነው አንድ ክፍል ውስጥ ቆልፈህባት ስታሰቃያት የኖርከው ብላ ትለዋለች። እሱም ደግሞ ይሄን ነገር ማጠማዘዝሽን እንድታቆሚ ይላታል። እና አሁንም እናትና ልጅ የነገሩክን አምናሃል ማለት ነው ወይ ብላ ትጠይቀዋለች። እናም እሱም ይሄንን ድርጊትሽን ካላቆምሽ፣ ከዚህ ድርጊትሽ ካልተቆጠብሽ የሆነ ውሳኔ እንድወስን ታስገድጅኛለሽ ይላታል። ምን ልታደርገኝ ማለት ከቤትክ ልታባረረኝ ወይስ ቤተሰብ አይደለሽም ልትለኝ ነው ብላ ትለዋለች። እሱ ቤተሰብ አይደለሽም አላልኩሽም፣ ነገር ግን ከዚህ ቤት ላባረርሽ እገደዳለሁ እያላት ይገኛል። አዜብም የውሸት ለቅሶ እያለቀሰች ምን እንዳደረኳት አላቅም፣ አክስትሽ ይሄው ዝም ብላ ታሰቀየኛለች ይሄ ሁሉን አመት። ቆይ ምንድን ነው ጥፋቴ? አባትሽ እንግዲህ ከሰራተኛ ላይ ከሌላ ሴት ማግጦ ቢያመጣ ምን ብዬ ተቀበልኩኝ? እናም እኔ ባልኖር ጨከኙ አባትሽ ሊገልሽ ይችላል ብላ ትላታለች። በሚገርም ሁኔታ እንግዲህ እሷን የማሳመን ስራ ነው እየሰራች ያለችው። ይህንን ጊዜ እማዬ አንቺ አታልቅሺ፣ ከኔ በላይ ማንም ሊረዳሽ አይችልም እያለቻት ትገኛለች። እባክሽ ሶልዬ አንቺን አክስትሽ እጅግ በጣም አድርጋ ትወድሻለች፣ እሷን አትቀየሚያት፣ እኛ ግን ምን እንዳደረግናት አላውቅም ብላ ትላታለች። ይሄንን ጊዜ እኔ እንደሷ አይነት አክስት የለኝም፣ ጭራሽ እህትሽና እናትሽ አንቺን ሊጎዱ ነው እያለችኝ እኮ ነው ብላ ስትላትም ይሄንን ጊዜ በጣም ተናዳ ይሄንንም አለችሽ፣ እናም ደግሞ የእሷ ጥላቻ ይሄው አሁን ጥግ ደርሷል ማለት ነው ብላ እንግዲህ እጅግ ታማረራለች። ሰርካዲስም ዛሬ የሶሊን እናት መቃብር ላሳያት ነበረ የሰብሊን ምክንያት እዛ መቃብር ጋር ደግሞ ወስጄ ካሳየኋት የደበኩትን ሚስጥር እናገራለሁ ብዬ ፈርቼ ሳላሳያት መጣሁኝ ትላለች። ይሄንን ጊዜ እሱ ደግሞ ማለት የደበኩት ሚስጥር አለ እያልሽ ነው ወይ? በያችን በቅጡ ስሟን እንኳን የማላውቃትን ብሎ ይላል። እሷም ደግሞ ሰብሊ ብላ ትለዋለች። ይሄንን ጊዜ እሱም እኔ ምንድነው እየደበቅሽው ለምን አትናገሪም ብሎ ይላታል። ሚስጥር እኮ ነው፣ ሚስጥር ደግሞ ይዤው እቆያለሁ ጊዜው እስከሚደርስ እንጂ እንደዚሁ ደግሞ አልናገርም ብላ ትለዋለች። እሱም እንግዲህ በአንድ ቀን ስህተት እንጂ የተወለደችው ሌላ ግን እሷን እንደማያፈቅራትና እንዳልወደዳት ያስረዳታል። እንግዲህ ኮማንደሩም ይሄንን ጊዜ አረባክ ያኔ በፍቅሯ እንደዛ ግብግብና ስፍስፍ እንዳላልክላት ዛሬ ስሟንም አላውቅም ስሟም ጠፋብኝ ስትል ትንሽ አታፍርም ወይ? አሁን ነገር ማላመጡን ትተሽ ውስጥሽ ያለውን ነገር በቀጥታ ለምን አትናገሪም ብሎ ይላታል። እሷም እንግዲህ በኩራት ሰብልን እኔ እዚህ ቤት ያመጣኋት በሰራተኝነት እኔ ነበርኩኝ ትለዋለች። እና ማለት ሰብልን ከዚህ ቤት ከመምጣቷ በፊት ትተዋወቁ ነበረ ወይ ብሎ ሲጠይቃትም አዎ ሚስትህን በጣም ትጠላት ስለነበረ ምናልባት ደግሞ ታሪክ ከተቀየረ ብዬ ለዛ ነበረ ያመጣኋት ግምቴም ትክክል ነበረ። እሷ ጋር እንግዲህ ከሰብል ጋር እፍ ያለ ፍቅር ውስጥ ገባክ ብላ ትለዋለች። እሱም ቆይ አሁን ከስንት አመት በኋላ ስለ እሷ ማውራት ማንሳት ለምን አስፈለገ ብሎ ይላታል። እኔ የምልክ ፋንቱንም እኔ ያመጣኋት እንዳይመስልክ እኔ አይደለሁም ያመጣኋት፣ ግን እኔ በጣም እየገረመኝ ነገር ፋንቱ ደግሞ በጣም ቆንጆ ናት ትለዋለች። ይሄንን ጊዜ እሱም ብግን ይልና አንቺ የምታወሪውን አሁንስ እንኳን የምታውቂው እራሱ አይመስለኝም
አረ ተረጋጋ፣ እኔ ነገር እንደዚህ ድርቅ ሲል ስለማልወድ ለዛ ነው ብላ ትለዋለች። እሱም እና ሶሊን ለምንድነው መቃብር ቦታ የወሰድሻት ብሎ ሲጠይቃትም እሷም ደግሞ መቃብር ቦታ የወሰድኳት የልጇን አባት መቃብር የሸጠቦን ማየት እፈልጋለሁ ስትለኝ ለዛ ነው የወሰድኳት እና እንደዚህ አይነት ቦታ ላይ ስትወስዳት ያለኔ ፍቃድ እንዴት ይዘሻት ትሄጃለሽ ብሎ እንግዲህ ኮማንደሩ ይጠይቃታል። እሷም ደግሞ ሰርካዲስም ይልቁኑ አንድ ነገር ልንገርህ፣ ልጅህን በክፋት አይምሯን እየመረዙት ያሉትን እናትና ልጅን አስቆም፣ ምክንያቱም ትኩረትህን ልጅህ ላይ አድርግ። ከእንግዲህ በኋላ ደግሞ በር ዘግተህ ባታሰቃያት የተሻለ ነው፣ ምክንያቱም ህግ ባይዳኝህም አይምሮክ ግን ደግሞ ይፈርዳልና፣ ስለዚህ ልጅቷን ተዋት ብላው ጥላው ትሄዳለች። ትክክል ናት። አንዳንድ ጊዜ ፍርድ የማታገኙበት ፍርድ ገምድል ይባላል አይደል? አንዳንድ ጊዜ የሰው ልጅ ትክክለኛ ተበዳይ ሆኖ በዳይ አሸናፊ ሆኖ የሚታይበት ሰዓት አለና ያንን ጊዜ እንግዲህ ለዛ አሸናፊ ነኝ ብሎ ላሰበው ሰውዬ ለህሊናው እዳ ብቻ መተው ነው ያለበትና ሰርካዲስም ይሄንን ነው ያደረገችው። ፋንቱም ወደ ፓንዶራ ክላስ ገብታ እንግዲህ አልጋዋን እያነጣጠፈችላት እያለ በዚህ አጋጣሚ እንግዲህ ስልኩን ታየዋለች። ስልኩ ላይ በሚገርም ሁኔታ ልጅቷ ናሆምን ፎቶ ነበረ እንግዲህ ስክሪኑ ላይ ፕሮፋይል እያደረገችው። እሷም ያንን እንግዲህ ስክሪኑን እየሳመች ልጄ ናሆም፣ ቆይ እነዚህ ሰዎች ምን እያደረጉ ነው? ናፍቀኸኛል እኮ ብላ እጅግ ተጨንቃለች። እናም ደግሞ ስልኩን ከፍታ ማየት አትችልም፣ ምክንያቱም አላውቅበትም እንዴት ላድርገው እያለች እንግዲህ ልቧ ላይ እቅፍ አድርገው የስልኩን። በዚህ አጋጣሚ እንግዲህ ፓንዶራ ድንገት በሩን ከፍታ ወደ ውስጥ ትገባለች። ይሄንን ጊዜ ስልኩ ያመልጣታል ከፋንትሽ። እሷም ምን እያደረግሽ ነው ብላ ስትጮህባትም እሷም ደግሞ ሳነጥፍ ድንገት አላየሁትም ነበረ ስልኩ ወድቆብኝ ላነሳ ነው ትላታለች። እሷም ምንድነው እየሰራሽ እያለሽው እዚህ ስልክ ላይ ስታፈጪ አይቼሻለሁኝ ብላ ትጮህባታለች። እሷም ይሄንን ጊዜ ፋንትሽ አረታይ ፓንዶራ እንደዚህ አትበይ፣ ግን እኔ እኮ በወልድሽ እንኳን ልጄ ትሆኛለሽ ትላታለች። ጭራሽ እናቴ መሆን አማረሽ ወይ ብላ እንግዲህ ይሄንን ጊዜ ውጭልኝ ብላ ትጮህባታለች። እሷም እሺ እወጣለሁ ብላ በሩ ላይ ከደረሰች በኋላ አንድ ነገር ልትነግራት የፈለገችው ነገር አለ። ፓንዶራ ብላ አንድ ነገር ልንገርሽ ትላታለች። ምንድነው ደግሞ የምትፈልጊው ብላ እንግዲህ አሁንም ተመልሳ ስትጮህባት ከአንደበቷ ወጥታ መናገር እንግዲህ ፈርታ እሷም ወጥታ ትሄዳለች። ይሄንን ጊዜ ፓንዶራም ደግሞ እቺ ሴትዮ የሆነ ነገርማ አላት፣ ከዚህ ቤት ደግሞ እንድትቆይ አላደርጋትም እያለች ነው የምትገኘው። እንግዲህ ሶሊያናም ከመዝናኛ ቦታ እንደመጣች የእናቷን ፎቶ ይዛ እያለቀሰች እናቴ መቃብርሽን ላይ ፈልጌ ነበረ፣ ነገር ግን ደግሞ ባይም ላገኝሽ አልቻልኩኝም። ባገኘውስ ምን ብዬ ነው የማወራሽ? እኔ እኮ ምንም ነገር የማውቀው ነገር የለም፣ ተነገሩኝ ውጪ ስላንቺ ታሪክ የማውቀው የለም እያለች እንግዲህ እሷም እያለቀሰች ባለችበት ሰዓት ይሄንን ጊዜ አክስቷ ትመጣለች። ሶልዬ ብላ ስትላትም እሷም ደግሞ እባክሽ አክስቴ ድጋሜ እንድንጣላ አታድርጌ፣ በቃ ስለ እህቴና ስለ እናቴ ምንም ነገር እንዳትናገሪ ትላታለች። እሷም እኔም መጥላት አትችይም፣ ከልጅነትሽ ጀምሮ አቅፌ ያሳደግኩሽ ተንከባክቤ እኔ አክስትሽ ነኝ፣ ልክ እንደ እናትሽ ማለት ነው ብላ ትላታለች። ይሄንን ጊዜ እሷም አዎ እማየም እኮ ከአንቺ በላይ ብዙ ነገር አድርጋልኛለች፣ ፍቅር ሰታኛለች ስትላት እናም ጥሩ ናት ዳግም እኔና እሷን ማታጣልኝ ከሆነ እንታረቃለን ስትላት ይሄንን ጊዜ አንቺ ልክ ነሽ፣ እነሱ ላንቺ እጅግ በጣም ጥሩዎች ናቸው፣ እኔ ነኝ እንጂ በጣም ክፉ ሰው ብላ ትላታለች። ሶሊያናም እባክሽ አክስቴ እንደዚህ አትበይ፣ አንቺ ክፉ አይደለሽም፣ አንቺ ለኔ መልካምና የዋህነሽ፣ እንደውም እስካሁን ስለተናገርኩሽ ሁሉ እኔ ነኝ አንቺን ይቅርታ መጠየቅ ያለብኝ ትላታለች። ስለዚህ አሁን እኔና አንቺ ታርቀናል ማለት ነው፣ ይኸውልሽ ያልኩሽን ነገር እንዳትረሺ፣ አንቺ እዚህ አንድ ክፍል ውስጥ ታስረሽ መቀመጥ የለብሽም፣ አትፍቀጂ፣ ደግሞም አባትሽን አናግሬዋለሁ ትላታለች። እሷም ከእንግዲህ በኋላ እኔም እዚህ ክፍል ውስጥ ተዘግቶብኝ እንድቀመጥ አልፈቅድብለትም፣ ይሄ ማለት ደግሞ አባቴ ወንጀለኛ አይደለም ወንጀለኛ ነው ትላታለች። ይሄን ጊዜ እንግዲህ ሰርካዲስም እጅግ ፈገግ ብላ ነይ እስኪ የኔ ትንሽዬ ቡችላ ብላት እንግዲህ እቅፍ ታደርጋታለች። አክስቷ በጣም ነው የምትሳሳላት፣ ምክንያቱም ከእናቷ ሞት ጀምሮ ተንከባክባ ያሳደገቻት እዚህ ያደረሰቻት እሷ ናትና ግን እና አዜብ ያው ብዙ ነገር ጉዳት
ሊያደርሱባት ብዙ ነገር አቅደዋል። እየወደዷት አስመስለው ለሷ የሚያስቡላት አስመስለው ነው እንግዲህ እሷን እየጎዷት ያሉት። እሷ ደግሞ ይሄንን ነገር አልተረዳችም። እጅግ የዋ ስለሆነች ሁሉንም ነገር ታምናለች። አንዶራም ተመልሳ ለምን ዘጋኸኝ እያለች እንግዲህ ከናሆም ጋር እየተጀናጀነች እያለች እናቷም ይሄንን ጊዜ ትገባለች። ቆይ እዚህ ቤት ማንኳብካት የሚባል ነገር አልለመደባችሁም ወይ ብላ ትላታለች። እሷም ባክሽ እስኪ ተይኝ። አንዶራም እንግዲህ ከናሆም ጋራ ለምን ዘጋኸኝ፣ ለምን አታወራኝም፣ እኔ ማውራት ብቻ ነው የምፈልገው እያለችው እንግዲህ እየተጀናጀነች እያለችበት ሰዓት እናቷ ይሄኔ ትገባለች። ቆይ እዚህ ቤት ማንኳኳት የሚባል ነገር አልለመደባችሁም ወይ ስትላት ቆይ አንቺ ውሎና አዳርሽ ስልክ ላይ ነው ወይ ትላታለች። ይሄንን ጊዜ ያቺ አክስቴ አሁንም እየጋለበችሽ ነው ወይ ብላ ስትላት ይሄንን ጊዜ በጣም ትናደድና ሀዜብ አንቺ እናትሽ እኮ ነኝ ለምን ስለ ስርዓት አትይዥም እንዴት ነው የምታናገሪኝ ብላ ትላታለች። እሷም ደግሞ እሺ እኔ የማናግርሽ እናም የማግዝሽ ለዘመናት እየደበቅሽኝ ቪዲዮ ምን እንደሆነ ሚስጥሩን ካልነገርሽኝ በስተቀር ከአንቺ ጋራ ምንም ነገር ልተባበርሽ አልፈልግም ትላታለች። እሷም ደግሞ አሁን ላይ እንግዲህ ሰርካ አዲስን እንዴት እንደምናስወጣት እንዴት እንደምናባረራት ማቀድ ማለም አለብን፣ አለበለዛ ግን እሷ አይደለም ትዳሬን ህይወቴን ሁሉ ትነቅጠኛለች ትላታለች። ያ ማለት በጣም ፈርታለች አሁን ላይ አዜብ። ምክንያቱም ሰርካ አዲስ እንግዲህ አያያዟ በጣም ከባድ ነው። ምክንያቱም እዛ ጋር ሶሊያናን ሲያሰቃዩት እና ሶሊያናን ብዙ ነገሮችን ሲያቅዱባት ስላየች ያን ነገር እንግዲህ ለማስቆም የምትጠቀሙ እንግዲህ የሞተቿን የሶሊያናን እናት ቪዲዮ ሊሆን እንደሚችል ደግሞ እዚህ ላይ በጣም እርግጠኛ ናት። እንግዲህ አዜብ ፋንቱም ለሶልዬ ጁስ ሰርታላት እንግዲህ ሶልዬ እንዴት ነሽ? በስተመጨረሻም እግዚአብሔር ይመስገን ነገሮቹ ጉብ ሆኑ እድሜ ላክስትሽ ብላ ስላታለች። እሷም በጣም ደስ ብሏት በሽኬ አሁን ይሄንን ጊዜ ይሄንን ጁስ ጠጭልኝ ስትላት እሷም እሺ ፋንትዬ አመሰግናለሁ ብላ ጁሱን ትቀበላታለች። አዜብም ለዘበናት እየደበቀችውን እንግዲህ ሚስጥር ለልጇ ትናገራለች። ምክንያቱም እዚህ ጋር ልጇ ምንም ነገር ልተባበርሽ አልችልም ካልነገርሽኝ ስትላት እሷ ታዲያ ይሄንን እየደበቀቻትን ሚስጥር የሶሊን እናት እንደገደለቻት ትነግራታለች። እሷም እጅግ ትደነግጥና እማዬ ይሄንን አላምንም ውሸት ነው በይኝ፣ አንቺ የሰው ነፍስ አጥፍተሻል ማለት ነው ወይ? የሶሊን እናት የገደልሻት አንቺ ነሽ ወይ ብላ ትጠይቃታለች። ልጅቷም እጅግ ተጨንቃ እሷም ደግሞ አስቤበት አይደለም እንደው ሰበብ ስትሆንብኝ ነው እንጂ እኔ በጥፍ ከአባትሽ እንደማገጠችብኝ ሳውቅ በጥፊ መታዋት። ከዛም በኋላ የሶፋው ጠርዝ መታት ህይወቷ አለፈ ብላ ትነግራታለች። እና ታዲያ እንዴት እስካሁን አክስቴ አልተናገረችም ብላ ትላታለች። እሷም ለዘበናት ያንን ቪዲዮ ይዛ እያስፈራራችኝ ነበረ፣ እናም ለዛ ነው እናም ያንን ቪዲዮ ይዛ እስካሁን ድረስ እሷ ቤት ውስጥ ለመቆየት ስለፈለገች አይተሽ እንደሆነ ልደቷንም ደግሞ ዱባይም ሄዳ እንግዲህ እንዳሳለፈች አይተሻል። ይሄም ተሳክቶላታል። አሁን ግን ይበቃኛል ትላታለች። ምክንያቱም አንድ ቀን ይሄንን ጉር ታወጣዋለች ስትላት አባይማ ይሄንን ከሰማ ያልቅልናል ይገለናል ትላለች። እሷም እንደሚገላቸው በጣም እርግጠኛ ናት። ምክንያቱም የሶሊን እናት በጣም እንደሚወዳት እንደሚያፈቅራት እነሱ ያውቃሉ፣ ታውቃለች። እንግዲህ ያው የምታውቀው ፓንዶራ ሳትሆን እናቷ ናት። እናም በዚህን ሰዓት በጣም እጅግ ተጨንቀዋል። ፋንድሽም እጅግ በተጨነቀችበት ሰዓት ለሶሊ ጁስ ይዛላት ከሄደች በኋላ ምን ሆነሻል ብላ ትጠይቃታለች ሶል። ምክንያቱም እዛ ፊቷ ላይ የሚታየው ነገር ትንሽ ጭንቀት ስለነበረ ፋንትሽ ላይ ሰላም አይደለሽም ወይ ትላታለች። እሷም አንድ ነገር ልጠይቅሽና አንድ ነገር እንድታጣሪልኝና እንድትተባበሪልኝ ፈልጌ ነው፣ ከአንቺ ውጪ ይሄንን ነገር የሚያደርግልኝና የሚተባበርልኝ ሰው የለም ትላታለች። እሷም ምንድነው እሱ ስለ ልጅሽ ነው ወይ ብላ ትጠይቃታለች። እሷም ከሱ ውጪ ምን አስባለሁ ብለሽ ነው ሶልዬ? የእህትሽ ስልክ ላይ የልጄን ፎቶ አየሁት ብላ ትላታለች። ቆይ እንዴት ብላ ስትጠይቅ እኔ ራሱ ግራ እየገባኝ ያኮ ነው ብላ ትላታለች። እናም የውልሽ
ፋንትሽ ፓንዶራ የሚዲያ ተጠቃሚ ናትና ቆንጆ ቆንጆ ወንዶችን ስታይ የማማለልና የመሳብ ባህሪ አላት ብላ ትላለች። ልጅ እኮ ባለትዳር ነው ስትላትም ልጅሽ ባለትዳር ነው እንዴ? እስከዛሬ ድረስ እኮ ነግረሽኝ አታውቂም። ልጅ እንዳለኝ ብቻ ነው ብለሽ ስታወሪ የምሰማው ስትላት እኔም እሱን ለማውራት እኮ ጊዜ የለኝም፣ ምንስ የማወራበት ነገር አለኝ ብላ ትላለች። እንግዲህ የመጸጸት ስሜትን አለሽ ወይ ማለት ለምንድን ነው ልጅሽን የማታገኘው? ልጅሽ ናፍቆሽ ከሆነ እኔ ላግዝሽና ልጅሽን አግኚ ብላ ትላታለች። እሷ ልጇን አሁን ማግኘት እንደማትፈልግ ምክንያቱም ካገኘችው ደግሞ ከሱ መለየት ራሱ እንደማትፈልግ ነው ፋንትሽ እየነገረቻት ያለችው። ግን ደግሞ በነገርኩሽ ነገር እንድጸጸት አታድርጊኝ፣ ያልኩሽን ብቻ ነገር ካደረግሽልኝ ለኔ በቂ ነው ትላታለች። እንግዲህ ሶሊያናም በዚህ ነገር እንደምታግዛትና እንደምትተባበራት እናም በዘዴ አድርጋ ፓንዶራን እንደምትጠይቃት የላከላ ቪዲዮ ወይም የሆነ መልእክት ካለም ዳውንሎድ አድርጋ እንደምታሳያት እንግዲህ ቃል ትገባላታለች። እሷም ፋንትሽም እሺ ብላ እንግዲህ እየጠበቀቻት ነው የምትገኘው። ሀዜብም ቁጭ ብላ ሳሎን ቴሌቪዥን እየተመለከተች እያለ ይሄንን ጊዜ ባለቤቷ ይመጣና አረፍ ይላል። እሷ መለስ ብላ ስታየው ምን ነው ሰላምታም የለም እንዴ? ለነገሩ እዚህ ቤት ሰላም ከጠፋ ስንት ጊዜው ብላ ትላለች። ይቅርታ በጣም ደክሞኝ ነበረ። እንግዲህ ያሲምባ የሚባል ሰውዬ ስንፈልግ ውለን ልናገኘው አልቻልንም፣ በጣም ደክሞኝ ነው ብሎ ይላታል። ኧረ እባክህ እስካሁን አልተገኘም ብላ ትለዋለች። አልተገኘም ዱካውን እንኳን ልናገኘው አልቻልንም ብሎ ሲላትም እሷም እኮ ታዲያ ይሄ ሰውዬ እኮ ይሄንን ነገር ያደረከውን ነገር ሸተቦን እንዳስገደልከው ለሆነ አካል ከተናገረና ችግር ውስጥ ከገባክ ብዬ ነው ስትለው እሱ ደግሞ አንቺ እስከ ዛሬ ድረስ አላወቅሽኝም፣ እኔ እኮ ኮማንደር በሊሁን ነኝ ብሎ ይላታል። እና ታዲያ ምንም አያመጣም ካልክ ታዲያ ለምን ንቀኸው አትተውም ብላ ስትለውም እሱማ ትንሽ ፍርሃት ይጠፋል ብለሽ ነው ወይ? ሰውየው እኮ ዱካው እንኳን የሚገኝ አይደለም፣ ስራው እንኳን ምን እንደሆነ የሚታወቅ አይደለም፣ ከባድ ሰው ነው ብሎ ይላታል። መለስ ይልና ዛሬ ሶሊ ከክላሷ አልወጣችም እንዴ ብሎ ሲጠይቃትም ምን ነው እህትክ እኮ የራሷን ስልጣን ተጠቅማ ነፃነቷን አውጃላታለች እኮ ብላ ስትልም እሱም ይሄንን ጊዜ ከእንግዲህ በኋላ የሶሊ ቅጣት ቢበቃ ይሻላል ብሎ ይላታል። እጅግ ነበር እየደነገጠችው እና እየተበሳጨችው እና ውርደታችንን እንሸከም ወይ ብለክ ነው ወይ? እናም የእህትክን ሰርካዲፕስ ጥሩ አድርጋ ከትባካለች ብላ ትለዋለች። እንዴ ምን እየሆንሽ ነው ብሎ ሲላትም እሷም ደግሞ ሶሊዲ ቃሏን ይዛ መታ እዚህ ስትል እንግዲህ በጣም ተናዶ ሀዜብ ምን እያልሽ ነው ብሎ ሲላትም እሷን በጣም ይቅርታ የውልክ ልጄ ላይ እንደዚህ አይነት ነገር ተገቢ እንዳልሆነ አውቃለሁ፣ ይሄን ነገር ደግሞ እንዳደርግ ያደረከኝ ካንተ ተምሬ ነው ብላ ስትለውም እሱ ደግሞ ከእንግዲህ በኋላ ሶሊ ላይ በፍጹም በር እንደማይቆልፍባትና ከእንግዲህ በኋላ ደግሞ እጅግ እንደተጸጸተበት ከባለፈው ነገር በጣም ይነግራታል። አስጠንቅቆ ነው እየነገራት ያለው። ይሄ ነገር እጅግ ነበረ ያናድዳት። ምክንያቱም እሷ ልጄ ብላ እንግዲህ የምታስመስለውን እዚህ ጋር ና እልኋ በሊሁን ፊት ነው እንግዲህ ጉልጭ ብሎ ነው እንግዲህ ይወጣለት። እሷም አሁን እየሞቀኝ ነው ወደ ውጭ ልውጣ ትንሽ አየር ልውሰድ ትለዋለች። እሱም ይሄንን ጊዜ ቆይ ምን ሆናለች? እኔ ያወራሁት እኮ ስለ ሶሊ ነው፣ ሌላ ነገር አላወራውም፣ ሴትዮዋ ምን ሆናለች ብሎ እንግዲህ ይወጣና ውጪ አንቺ ትክክል ነሽ፣ እኔ ነኝ ጥፋተኛው ሁሌም ብሎ ይላታል። እሷም ለምን ውጪ መላኩን ትተክ እዚህ አንድራትም ባልፈልገን ብላ ትለዋለች። እንዴ ማነው እሷን የሚያገባት እንደዚህ ነፍሰ ጥሩ ሆና ደግሞ ስለዚህ ነገር እኔና ተነጋግረን ጨርሰን የለም ብሎ ሲላትም እሷም ደግሞ ያው ለሱ ስለምትጨነቅለት እና ለስሙ ስለምትጨነቅለት እናም ልጁን ደግሞ ያለ አባት እዚህ እንዴት ትወልደዋለች? አንተ ደግሞ የልጁን አባት በሚገርመው ሁኔታ ገለከዋል። ስለዚህ አንተ አሁን ልጅቷ የባለስልጣን እናም ልጅህ ቆንጆ ስለሆነች እሷን የሚያገባት ሰው አይጠፋም፣ ምክንያቱም ደግሞ የእርግዝናዋ የሚያሳስበው ሰው የለም ብላ ትላለች። ይሄንን ጊዜ እሷ ለማትፈልገው ሰው እንድድራት ነው ወይ የምትፈልጊው? ይሄን ደግሞ አላደርገውም። ከእንግዲህ በኋላ ልጄ ላይ ምንም አይነት ነገር ግፍ መስራት አልፈልግም። ከእንግዲህ በኋላ እኔ የማስበው ስለ ልጄና ልጄ ብቻ ነው፣ ስለ አደራ ልጄ ይላታል። እሷም ይሄን ጊዜ መለስ
ስትልና ነገሮችን ለማርገብ እኔም እኮ የምጨነቀው ለሷ ነው ለአንተ ብዬ ነው እንጂ ብሎ ይላታል። እሱም እናም እኔም እኮ እጨነቅልሃለሁ ስላለችው እሱም ለእኔ ከምትጨነቂ ለእሷ ከተጨነቅሽ በቂ ነው ብሎ ይላታል። እንግዲህ እሷም እጅግ ተናዳ ነበረ የሄደችው። አንዶራም እዛ ጋ እንግዲህ ሲስተምና ተንኮል እየሰራች ነው። ምክንያቱም ራሷን እንዳዞራትና እንዳመማት አስመስላ ሶሊያና ትመጣለች። ሶሊያናም እንደምንም ብላ ታረጋጋትና ምንድነው የሆንሽው ብላ ስትጠይቃት እሷ ምንም አልሆንኩም ደግሞስ ምን እንድነግርሽ ትፈልጊያለሽ ብላ ትላታለች። እንዴ ቆይ አንቺ ለምንድነው እንደዚህ የምትሆኙ? ባለፈውም እናቴ ለአንቺ ብላ እንደዋሸች እና ደግሞ አንቺ አክስቴን እንደምትጠያት ሁሉ ነገር የነገረችኝ እኮ ነግራኛለች ብላ ትላታለች። እሷም ደግሞ እና ለዚህ ይቅርታ እንደጠየቀሽ ፈልገሽ ነው ወይ? ደግሞ ምንም ስህተት የለውም እናቴ ለእኔ ብላ ነው እንጂ የዋሸችው እኔ ደግሞ አልዋሸሁም፣ እጠላሻለሁ ነው እንግዲህ ያው መልእክቱ የሚያመለክተው። ይሄንን ጊዜ እጅግ በጣም ትደነግጥና ቆይ እኔ እዛ ሲሄድ የሆነ ነገር ትላላችሁ፣ እኔ እዚህ ስመጣ የሆነ ነገር ትላላችሁ፣ ቢያንስ እንኳን ትንሽ እረፍት ስጡኝ ትላለች። እንግዲህ በጣም ውጥረት ውስጥ ነው እየገባችው። ምክንያቱም ከማጋ መሆን እንዳለባት ራሱ ግራ ተጋብታ ነው የምትገኘው። አዜብ አሁን ላይ እንግዲህ ከልጇ ጋራ ቀመር እየቀመረች ያለችው ሰርካ አዲስን እንግዲህ ጨርቋን ጥላ ብንብላ እንድታብድ ነው ማድረጋት። ይህንንም ደግሞ በምግብ ውስጥ መድኃኒት እሰጣታለሁ ስትል እንግዲህ ፋንትሽ ሰምታ እጅግ ደንግጣ ቆማ ባለችበት ሰዓት ሶሊያና መታ